እባክህን የኔ ልጅ እባክህን አምጣዋለሁ። አንተ የሚሆን አይደለም አልኩህ እኮ እባክህን የኔ ልጅ እባክህን። በቃ ተው፣ ለአንተ የሚሆን አይደለም። ከእናት በላይ እኮ አታውቅም። ማን እንዳይቀደድ እኔ እነግርሃለሁ። እኔ ራሴ እነግርሃለሁ። ምንድን ነው ማነው ፎቶ ምንድን ነው? ቆይ አስገድደናል። ከመጣች ኃይለኛ ናት እናትህ። እኔ ራሴ ብቻዬን ተሸክሜ ነው። ለምን ብቻሽን ትሰቃያለሽ? ነገር አንተ ናቲ ናቲ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንግዲህ ባለፈው የሆነውን ነገር አይታችኋል አይደለ? ማለት እኔ በጣም ነው ግራ የገባኝና በሰዓቱ በቃ ራሴን መቆጣጠር ምናምን አቅቶኝ ነበር። ምክንያቱም እኔ ለምን እንደሆነ አላውቅም። ይሄንን እንትን የአጎቴ ልጅ ነች አለችኝ። በእርግጥ የአጎቴ ልጅ ብትሆንስ ምንድን ነው ለእኔ ማለት ሌላ የደበቁኝ ነገር ምንድን ነው? ለእኔ ለመንገር የደበራቸው ነገር ምንድን ነው ብዬ በቃ በጣም ስጨነቅ ነበርና ከእማ ጋርም ብዙ ለማውራት ሞክሬያለሁ። በቃ ስትደርስበት ትደርስበታለህ ነው የምትለኝ እሷ። እኔ ምን እንደሆነ ሊገባኝ አልቻለም። በቃ በጣም ነው የሚያናድደው። እንደዚህ ሆናችሁ በእኔ ቦታ ሆናችሁ ብታዩት በቃ ማለት ምንም እኔ ልትሰማኝ አልቻለችም ምናምን ነገር በቃ የሆነ ነገር ጠይቃታለሁ እንደ ህፃን ልጅ የሆነ በኩርኩም ምናምን ብላ በቃ ምን ይሰራል ለአንተ ምናምን ነው የምትለኝ። እኔ ለምን እንደሆነ አላውቅም። እና ቤተሰቦች እኔ በቃ እኔ እንደዚህ መሆን አልፈልግም። ማለት ከማዘር ጋር አሁን በቃ መታ በሰላም ማሚ ነይ የምናወራው ነገር አለ፣ ማውራት አለብን እኔ እና አንቺ ብቻችን። ተነጋገርን አወራን አይደል እንዴ? ምንም እኮ ግልጽ የሆነ ነገር የለም። ይኸውልሽ እኔ አሁን አንቺን ልጨቃጨቅሽ ምናምን ፈልጌ አይደለም። እና ሲቀጥል ደግሞ ስትመጪ እኔ እንደዚህ አይነት ችግር ውስጥ እንድትገቢ አይደለም የመጣሽው። ስትመጪም ደግሞ በእንደዚህ አይነት መንገድ አልነበረም እኔ አንቺን ማስተናገድ የምፈልገው። ገባሽ? ገባኝ። ግን አሁን ምንድን ነው የፈለከው? ንገረኝ እስኪ። እኔ የምጠይቅሽ እኮ በጣም ቀላል ጥያቄ እኮ ነው። በቃ እንደ እናት መልሽልኝ። እኔ እንደ ልጅ ነው የምጠይቅሽ። በቃ እኔ ከልጅ በላይ ሆንክብኝ፣ ከአቅሜ በላይ ሆንክብኝ እኮ። ማወቅ ያለብህን እኮ እነግርሃለሁ አልኩ። የተቀረውን ደግሞ ቀስ እያልኩኝ እያረፍኩኝ እነግርሃለሁ። ምንድን ነው አሁን አስቸኳይ ነገር የሆነብህ? እኔ አሁን መጀመሪያ ደረጃ ምንድን ነው የምጠይቅሽ፣ ከሊዲያ ጋር የት ነው የምትተዋወቁት? ይሄን እኮ እንደዚህ ቦታ ነው የማውቃት። እኔ አሁን እንደ አጋጣሚ የተዋወቁትን ሰው እኔ በእርግጥ እንደዛ መስሎኝ ነበር ሳስበው። አሁን እኔ እሷን አባርዳታለሁ። ገባሽ? አባርሬልሻለሁ። በማባረር ደስተኛ ነኝ። ነገር ግን አሁን እሱን የምናወራበት ሰዓት ነው እኮ። የት ነው የምትተዋወቁት? እንዴት ተዋወቃችሁ ነው እኮ የኔ ጥያቄ እኮ። በቃ ቀላል ነው። የት ነው የምትተዋወቁት? እንደዚህ አሁን አይደለም። አሁን ልነግርህ አልችልም። ምክንያቱም አሁን ወጣ ብዬ ልመጣ ነው። ሱቅ ዕቃ ገዝቼ እመጣለሁ። አይደለም እኮ ንገሪኝ። እነግርሃለሁ። አሁን ወጣ ብዬ ልመጣ፣ ዕቃ ገዝቼ ልመጣ ነው። ከዛ በኋላ እናወራበታለን። ለምንድን ነው ቆይ እኔ ስጠይቅሽ የሆነ ጥያቄ ስጠይቅሽ ምክንያት ትፈጥሪ ነው? ማወቅ ያለብህን ነገር እነግርሃለሁ እኮ። መስለት ነው ትናንት ነው ማታ ስጠይቅሽ በቃ እንትና ጋር ደርሼ ልምጣ ብለሽ ሄድሽ። አሁን ደግሞ ሱቅ ደርሼ ልምጣ ምናምን ትይኛለሽ። ለምንድን ነው የማትነግሪኝ? ግልፍ ስለምትል በዚህ አይነት ሁኔታ እንዴት አድርጌ ነው ማለት ነው? እሺ እረጋጋለሁ። እሺ ንገሪኝ። አሁን ሰው አቁሜያለሁኝ፣ የጎረቤት አቁሜያለሁኝ። ቶሎ ደረስ ብዬ እመልሳለሁ። የምታወራኝን አንዳንድ የተዋወቃቸው አሁን እንደመጣኝ የተዋወቃቸው ሰዎች አሉ አይደል? በዚህ ፍጥነት ተዋውቀሽ ነው ከጎረቤት ጋር ሱቅ ምናምን የምትይዘው? እንትን ብያቸው እስኪ የሀገር ሰው የአካባቢ ሰው ስለአንተ አንዳንድ ነገሮችን ማውራሽ ነገር አለኝ ስላሉ እነሱንም እንትን ብዬ እመጣለሁ። ጎረቤቱ ምንድን ነው የሚያወሩሽ? እሱን ቆይ በኋላ ከሰማሁ በኋላ እነግርሃለሁ። አሁን ተረጋጋና ቁጭ ብለህ ከራስ ጋር አውራ። መጣሁ። አረ ማሚ አረ ተይ ግን እኔ ግን ይሄን ነገር ካወቅኩት በራሴ መንገድ በኋላ እኔ ይኸውልሽ
እኔ ትጸጸችበታለህ። አሁን እዚህ ጋር ላልኩና መጣሁ የተጣጣም ይያለ ቆይ እኔ ምንድነው ይሄ ሁላ ነገር እንዴ? ለእኔ መናገር ቀላል ነው አይደለ? የሆነ ነገር በጠይቁ ቁጥር ከኔ ለማምለጥ ውጭ ምርድ ነው ያለኝ መጨረሻ። በቃ አጎት ልጅ ነች ተብሎ የሚቀር ነገር አለ እንዴ? ስንት ነገር ሊኖር ይችላል እኮ። እሺ በመሀላችን ሁላችሁ ቤተሰቦች እኔ በጣም ማለት ከችግር ውስጥ ልወጣ አልቻልኩም። በቃ እንዴ እዛ ጋር ያን ሁላ መከራ አይተን ያን ሁላ ነገር አልፈን መጣን ስንል እዚህ ጋር ደግሞ ማዘር መታ ገና በመጣች ቀን ችግር ውስጥ አንድ ላይ እንደኛው ችግር ውስጥ ገባች። እሺ ይሁን። ከዛ ችግር ደግሞ እንደ እግዚአብሔር ፍቃድ ሆኖ ገኒም ተሻላት፣ በስተመጨረሻ ዳነች። ሳሚም ደግሞ አሁን ገኒም ድናለታለች፣ እግዚአብሔር ይመስገን። ምንድነው አሁን እሱ የቀረው የአጎቱን ነገር መፍታት ብቻ ነው የሚቀረው። በዚህ መሀል ማን ነው? እኔ ነኝ ችግር ላይ ወደኩ። ሌላ አዲስ ነገር ሊዲያ የምትባል ሰው እሺ መድኃኒት አመጣች። እኔ እንጃ። እኔ አሁን ያለውን ነገር ሀብዬ ማስረዳት ምናምን በጣም ረጅም ከሷ ጋር እኔ በምን ተዋወቃችሁ? በቃ እዚህ ጋር ተዋወቅን። ቀላል አይደል እንዴ? እና ቤተሰቦች እኔ ያሰብኩት ነገር አለ። አሁን ሳሚ እንደውለትና የሆነ ሀሳብ አስቤያለሁ። ማዘር እንኳንም ሄደች እንኳንም ወጣች። ሄሎ ሳሚ፣ ምንድን ነው አንተ ደግሞ ስጠራ ቶሎ ና እንጂ በቃ። አዎ ለሆነ ጉዳይ ፈልገኝ፣ በቃ ወሳኝ ነገር አለ። ዛሬ ያሰብኩት ነገር ስላለ ማዘር ወታለች። ቶሎ ግባ እሺ። ከፍተህ ሁሌ በር ላይ ነኝ ትልና 3-4 ደቂቃ እኔ እኮ ተጨነቅኩ እኮ በማላውቀው ነገር በመሀል ተጨነቅኩ። እንዴ እኔ ቆይ አይደለም እንደው እስኪ ቤተሰቦች በእናታችሁ እኔ እስኪ ምናልባት ያሰባችሁትን ነገር እናንተ እስኪ እኔ ለእኔ ምንም ሊታየኝ አልቻለም። ግራ ስለተጋባው ምንም ሊታየኝ አልቻለም። በቃ እስኪ እናንተ የሆነ የገባችሁ የተረዳችሁት ነገር ካለ አይታችሁ እስኪ ጻፉልኝ፣ እስኪ ንገሩኝ እስኪ። እንዴ እኔ በጣም በቃ ግራ እየተጋባው ነው ያለሁት። ለማዘርም ምን ብዬ እንደምነግራት አላውቅም። ግባ መጣችሁ እንዳንድ አረ ምን እንሆናለን በእናትህ። እኔ ምንም በቃ ማዘር ተሰብስባ እኔ ጎረቤቶቻችሁን ከሴቶች ጋር አይተሻታል? ስንገባ እዛ ጋር ቆማለች ከሰው ጋር አሁን አምልጣኝ እኮ ከጎረቤት ጋር ሱቅ ላይ ይኸውልህ ሳም የሆነ አሁን ባለፈው የአጎቴ ልጅ ነች አለች ሊዲያ። ከዛ እሺ ትሁን በቃ ችግር የለውም ብዬ እሱን አምኜ እሺ የት ነው የምትተዋወቁት? ምንድን ነው በመሀላቸው ያለው ነገር ብዬ ልጠይቃት ስሞክር ማታ ተነስታ የሆነ ቦታ ትሄዳለች። ቆይ እንደዚህ ላድርግ በቃ ምክንያት እየጠረጠርክ ነው እናንተ ደግሞ ማንን ናቲ? ቆይ የደበቃት ነገር አለ እንዴ? ማን ምንድን ነው የምደብቃት? እኔ እነሱ ናቸው እንጂ ለሁለት ይኸውልህ፣ በመጀመሪያ የት እንደሚተዋወቁ ስታስበው ራሱ አንተ ግራ ይገባ። እኔ የት ነው የማውቃት ሊዲያን? እሺ ቆይቷል፣ ብቻ የእኛ ታሪክ ሌላ ነው። እኔ እዚህ መጥቼ ነው እሷን የተዋወቅኳት አይደለም። አይ እኔ እንዳይመስለኝ ማለት እንደዚህ ከሰው ጋር ምናምን የምትገናኘው ስለ አንተ እያጣራሽ መሰለኝ። እሱማ እርግጥ ነው አንተ ከዚህ በፊት የሆንከውን ነገር ምናምን እያጣራሽ መሰለኝ። እያጣራች መሰለኝ። አዎ አንተ ከሊዲያ ምንድን ነው ያለ ከሊዲያ ጋር ሲጀምር ራሱ ግን ቆይ አይደለም እንዴት እንደዚህ አይነት ነገር ውስጥ ስትገባ እንዴት እኛ አናውቅም? ቆይ ከጀርባችን ይሄን ሁላ ነገር
ምን አይነት ነገር ውስጥ ገባሁ እኔ ሳሚ? ምንም ነገር ውስጥ አንተ ያማሃል እንዴ ሳሚ? ምንድነው የምታወራው? ወደዛ ፍቅረኛ አይነች እኮ ብለህ አወራህ። በቃ እኔ እናቴ እንድትነግረኝ ነው። አይደለችም ምንም አይደለች። እሺ እቴራለሁ አባረርኳት። በቃ እዚህ ቤት ተመልሳ እንዳትመጣ አባረራታለሁ። ምክንያቱም እኔ ከእናቴ ጋር ጊዜ ለማሳለፍ ፈልጋለሁ እኮ። እናቴ ኧረ በእናትህ ተው በቃ ማየው ስራ ልጅቷን የት ብለህ ነው የምታባራት? ለአንተ ብላ መድኃኒት ይዛ የመጣች ልጅ ይኸውልህ፣ እሷን ብትሆን የዋሸቼ ነገር አለ። ከእናቴ ደግሞ ላስበልጣት አልችልም። ለምን የፈለገ ነገር ከሞት አታድነኝ። እዚህ ጋር እናቴን እየለመንኩም ቢሆን ያለውን ነገር እንድትነግረኝ አደርጋለሁ። ነገረች ግን ባለፈው ድጋሚ ማብራሪያ ነው የምትፈልገው አንተ? አዎ ለምን? እንዴት ሊሆን ይችላል ይሄ ነገር? እንዴት እንደሆነ ማወቅ የለብኝም? መንገድ አታውቅም እንዴ? በቃ ያጎት ልጅ ነች ብላ ከመናገር በላይ ምን ታደርግ? ቆይ እሺ፣ ከአሁን ከዚህ ይቺ ልጅ ፍቅረኛዬስ ብትሆን የሆነ ነገር አድርገን ቢሆንስ? አድርገን እንደ አንተ ደግሞ አድርገን ቢሆንስ ይላል። አድርገን መሰለኝ ስነ ስርዓት ሌላ ነገር ምንም አልተፈጠረም ማለት እኔ ቢሆንስ ነው እያልኳቸው ያለሁት። ለምንድን ነው ወደ ሌላ ነገር ቢሆንስ ብለህ አስባል? በጣም የሚያስጠላው ከሆነ እንደ እኔ ወር ራሴን ነው የማጠፋው። አሁን ሲጀመር ለምንድን ነው የመጣው? ያምሻል እንዴ ካጎት ተኝቼ ይሄ ስሜቱን የሚያውቀው ሰው እንደዚህ አይነት የደረሰበት ሰው ነው። ገባሽ? እኔ ሳሚ ይኸውልህ ትረዳኛለህ ብዬ ስላሰብኩ ሳሚ አይረዳም። አንተ ሲጀመር ንገረን ያለህ ከሊዲያ ጋር ያለው ነገር ምንድነው? ውስብስብ እንዲህ የምትሄደው ቀጥታ እኮ ነው የተጠየቀው። ከስሟ ማን ነው ጠፋት? ከሊዲያ ጋር ምን አይነት ነገር ነው ያለ? ቆይ እኔ ደግሞ እያልኳቸው ያለው እሺ ቆይ ፍቅረኛ ብትሆን ኖሮ እቺ ልጅ ከዛ ያጎቴ ልጅ እንደሆነች ሳቅ እኔ ምንድን ነው የሚሰማኝ? እሷ ደግሞ የምታከነ ቆይ ፍቅረኛ ብቻ ሳይሆን ሌላ ግንኙነት እንዳይኖራችሁ እኮ ነው እናቴ። ሌላ ግንኙነት ከሌለ እግዚአብሔር ይመስገን በቃ መታ ማዘር ቶሎ ስለነገረች ተገላግላል አይደል? ሌላ ነው ኬዝ ውስጥ ብትገቡስ እናንተ አብራችሁ ብተኙ ልጅ ቢፈጣራ በእናትህ ስንት ነገር አለ። ለዚህ ነው ቆይ ጠራን ራሱ ሲጀምር አላማረኝም ምን ሁኔታው እኔ ለዚህ አይደለም የጠራኋችሁ፣ ግን እኔ ይሄ ነገር በቃ ሳሚ ጭንቅላቴን በጣም እየረበሽኝ ነው። ራሴን መቋቋም አልቻልኩም። ኖርማል አይደለም። ካጎት ልጅ ጋር መለያየት ኖርማል። በፍቅር ራሱ መለያየታቸው አሪፍ ነው። ሌላ ነገር አልተለያየንም በፍቅር ሰውዬ። ምንድነው ስለማታውቀው ነገር እስኪ አዘባርቀስ። አንተ ራስህ ግልጽ አድርጋ አስረዳን። ምንድነው የምትለው? አንዴ ፍቅረኛ አይደለም አልተለያየንም በፍቅረኛ እና ሌላ ነገር አለ። ቆይ ምንድነው? እኔ አልገባኝም። እኔ ይኸውልህ በእናትህ እኔ እንኳን ማውራት አልፈልግም በቃ ይሄን ነገር። ግን ሲቀጥል ደግሞ እኔ የአጎቴ ልጅም እየመሰለችኝ አይደለም በቃ። እሺ ምን ታዲያ አንተ ቆይ በጠረጠርክ ቁጥርኛ መጨነቅ አለብን ናት። እስቲ ዝም ብላ አትፈላሰፍ። እሺ እኔ እንዴት ነው ማንም ሊረዳኝ የምችለው? እሺ ቆይ አሁን ይቺ ልጅ ለምሳሌ እሺ ቆይ አሁን እንዳልኩት ሌላ ግንኙነት ቢኖርንስ ከዛ አጎቴ ልጅ እንደሆነች ሳቅ ምንድን ነው የሚሰማኝ? ለእኔ የሚያስብ የለም እንዴ? እሱማ ይደብራል እኮ ናቲ። በቃ ግን በቃ ይሄንንም እኮ በስንት ጉድ ነው እኮ የተነገረኝ አይደለ? እኔ አሁን እሷ መታለች በሰላም በቃ በፍቅር ምናምን አሳልፋለሁ ብዬ ሌላ ጉድ ይዘው መጡ። እኔ ምን እሺ ቆይ ሰው የት ነው ሄዶ መኖር የሚችለው? በቃ በሌላ መንገድ ለምን አናጣራ? ሊዲያ ለምን አንጠይቃት? ሊዲያን አባርራታለሁ አለ። ዝም ብለህ ነው ሊዲያ አይኗን ማየት አልፈልግም። አይኗን ማለት ነው ካየኋት እመታታለሁ እራሱ በጥፍ። እንደዚህ አትበል። ይኸውልህ አሁን ተረጋግተን እንዲሁም ደውልላት። ከዛ ትምጣና አልደውልም። አይሿ የናቲን ችግር ይኸውልሽ በቃ እሱ ያለው ካልሆነ እኔ ምን አለበት? በቃ ትጥራልኛ። የራሳችን ችግር አለብን እኮ። ስንት ችግር አለብኝ እኮ እንዴ ሰው ሚሊዮን ማሰማ እኮ። እኔ አሁን በዚህ ሰዓት በጣም ተጨናንቄ ነው ያለው። ሌላ ነገር ውስጥ ከምገባ ከጎኔ ሆናችሁ ብታግዙኝ ነው የሚሻለው። እና ግን እሺ ተረጋጋ። እሺ ሁላችሁ ዛሬ አሁን እኔ ማዘር እንኳንም ወጣች አትውጪ ምናምን ስላት አውቄ ነው የማይሆን ጥያቄ ስጠይቃ ስለምትሄድ የጠየኳት እና ወታለች ከሰው ጋር አይታችኋል። እዛ እያወሩ ነው እኔ ምን አውቃለሁ። የሆኑ ሰዎች ሴቶች ናቸው። እኔ ተደብቄ ሲጀመሩ ልቀን የቀሽም ሀሳብ ነው የምታመጣው። እንጋር እሺ ተደብቀም ልታርግ ነው ደግሞ ዛሬ? አይ ስልክ የሆነ ስታወራ ሰምቻታለሁና ምን ብላ ናቲ ቦርሳ ውስጥ የሆነ ነገር አለ መሰለኝ ሳስበው። የሷ ቦርሳ የማዘር። ስለዚህ
በስልክ ስታወራ ነው የሰማው። እና ቦርሳ ቆይ እናስጨርሰው። እሺ አይ ቦርሳ ውስጥ ነው ያለው ምናምን ስትል ነበር እና እኔ አሁን የጠራኋቸው ምንም አይነት እዚህ ነገር ውስጥ አልገባም። ስትፈልጉ ሁለታችሁን ምንም እኮ አልሰማንም። አይኑን አይተህ አትረዳም እንዴ? ምንድን ነው የሚለው? ምንም አላረግም ከአንተ ጋር። ቦርሳ ምን ይሁን ታዲያ? እኔ ቦርሳዬ ውስጥ ነው ያለው እኮ ምን እንደማደርግ አላውቅም። ተሳቀቅኩ ስትል ሰምቻታለሁ እና የሆነ ጥያቄ ስጠይቃት ትወጣለች። እሷ ወታለች። አሁን ቦርሳውን መፈተሽ አለብን። ራስህን ችለህ ፈትሽ። እኔ አልፈትሽ። ቆይ ከማን ጋር ነው የምታወራው? እኔ ምን አውቃለሁ? ቆይ በእናትሽ አንቺ ያማታል። እዚህ ጋር ተጨንቆ ታዲያ አለ እንትን ትያለሽ። እሺ ቆይ አሁን እኔ ከአጎቴ ልጅ ጋር እንደዛ ተፈጥሯል ብልሽ ለእኔ አታዝኝም ማለት ነው? አዝናለሁ። ለአንተ ግን የሰው ቦርሳን ፈትሽ። የእናቴ ቦርሳ ነው። ሚስጥር ሊኖር ይችላል። አትገገሚ አንቺ። ምንድን ነው ማወቅ ያለብኝ ነገር ይኖራል እኮ። ምንድን ነው ስታወሪ ነበር? እስቲ አያት ቆይ ምንድን ነው ያወራችሁ? ምን ብላ ነው ያወራችሁ? ያለችው ማለት ነው ነው ምን ብላሽ ወሬ ከዛና እዚህ አታዳሽ። አሁን እሷ እዚህ ልትሆን ትችላለች። ሚስጥር ካለ እናጣራ። ምን ችግር አለው? ይህ ልጅ እንደዚህ ተጨንቆ እስቲ ፊቱን። የእናቱ ቦርሳ እኮ ነው። እናቴ ነው ግን ቦርሳ ውስጥ አስቀምጫለሁ። ልጄ ካየብኝ ማዋረድ ነው እና ስትል ሰምቻታለሁ። ኪችን ሆና እንትን ይሰራል። ቆይ ሲጀመር እርግጠኛው ስለ ወይ ሚስጥሩም ደግሞ ከባድ ከሆነ ሌላ ነገር እንዳይሆን ይልሽ። ውጭ የለችም። አይተናታል። እባክህ የለችም። የት ነው ያለው ቦርሳ? በቃ አትጨናነቅ። አሁን ያለሁበትን ችግር እኮ ለማንም ስላልነገርኩ እኮ ነው ልትረዱኝ አልቻላችሁ። በቃ እኔም ያልነገርኳችሁ ነገር አለ እኮ። የደበቀንማ ነገር አለ። በሁዱ ይዞ የሰው ቦርሳ ያስፈትሻል። የሆነ ነገርማ በደብቀን እንደዚያ ለምንድን ነው? ቆይ ችግር አላጣ ያለን እኛን በእግዚአብሔር። ቆይ ምንድን ነው አንተ የደበቀ? እሺ አሁን ሄዳ ደግሞ ስለኔ ታጣራለች። ማጣራታማ ጥሩ ነው። ምን ሆነ እንደነበረ ምናምን ማወቁ አሪፍ ነው። እሺ ቦርሳንም ፈትሽ። በቃ አዎ አይደለም ይኸውልሽ፣ ብዙ ሚስጥር ልታውቅ ትችላለች። ይሄ ልጅም ይረፍ እስኪ። እሺ እንዴት ብዬ ምንድን ነው የምትዋከበው ሰውዬ? ተረጋጋ እስኪ። የት ነው ያለው? ቦርሳዋን ነው የምትፈልገው ወይስ ምንድን ነው? እና የት እንዳለ ማታውቅም እንደ አንተ? ቦርሳዋ የት እንዳለ ሂጂና የለት ኢክራም ደግሞ ስንቅጣት በይዝጭ አንተ ናቲ እንዳትመጣና እንዳታስጨርሰና ኃይለኛ ናት እኮ እናት። ስማ ኢክራም እሱ ጋር እስኪ በግዛው አንተ ይኸው እናትህ ኃይለኛ ናት እንዳታስገድድ። ታመሻል እንዴ አንቺ? አመስላኝ ነው ታዲያ እንዴ? ኢክራም ስነ ስርዓት አትይ። እንደውም ተይ በቃ ማይክ እንዳትቆልፈው ሌላ ነገር እያደረግን ነው ይመስላል። ምንድን ነው የምትፈራው? በቃ አንድ እንትን እያልን ነው አይደለ? አይደለም ሌላ ደግሞ የእናት ቦርሳ እኮ አይፈተሽም። ሳሚ በእግዚአብሔር አምጣው። ምን ሆነ ነው አንተ? እኔ የእናት ቦርሳ ፈራው። በቃ እንዴ ደበረኝ። ስነ ስርዓት ያዘ። ይኸውልህ ሳሚ እኔ ይደብራል። እሺ እንካ በቃ ለምን? እሺ እንካ ናይ። እሺ ይኸውልህ ሞክሬያለሁ፣ ለፍቻለሁ፣ ሊነግሩኝ አልቻሉም።
በቃ የሆነ ሚስጥር ደብቀውኛል፣ ግን ለምን እንደሆነ በቃ ለምን ይጎዳ ላይ ወድቄ ለምንኳን ናቲ ይኸውልህ አንተን የሚጎዳ ሚስጥር ሆኖ እዚህ ውስጥ ያለው እንዳትጎዳ እኮ። ስለዚህ ይቅርብህ። አይቀርብኝ። እኔ ውስጤ ሰላም ሊያገኝ ይሻለኛል። የሆነው ነገር የፈለገው ነገር ሆኖ ውስጤ በቃ ከዛ በኋላ መቀበል ይሻለኝ። ከመጣችማ ተገለናለች። አረ ኢክራም ሂጂና በር ላይ በቃ ምንም የለም፣ ልብስ ብቻ ነው። በእናትህ አንተ ታስገድለናለህ ናቲ፣ በእግዚአብሔር ምን ሆነ ነው? ቆይ ታስገድለናለህ። ከመጣች ኃይለኛ ናት እናትህ። በቃ ተው። ሚስጥር ኪስ ነው። እግዚአብሔር እሺ በቃ ጭንቅላቴ ሊፈነዳ ነው። እኔ ጉዴን እንድታዩልኝ ነው አይጠራኋቸው። በቃ ወረቀት ምናምን አትዩ። ሌላ ምንም እኮ የለም። ኧረ ልብሷ ብቻ እኮ ነው። እስኪ በእናትሽ ምን ሆነሽ ነው? ወረቀት ነው የእናትህን ፋይል አት። ኧረ በእግዚአብሔር አንተ በቃ አረፍ፣ እያስጠላህ እረፍ። በቃ ራሴ አየዋለሁ። በቃ እናንተ ማይ በቃ የእናትህን ሚስጥር አት። አንተ አይደብረም እንዴ? ምን እያደረክ ነው? ጭራሽ ቦርሳዬ ጭራሽ ሻንጣ መበርበር ጀመርክ። ይሄ ነው ጉርምስና እንዴ? ለምንድን ነው ከአንቺ ተደብቀሽ የምትከታተይኝ? እኔ እየተደበቅኩ አይደለም። እዚህ ውስጥ ያስቀመጥኩት ዕቃ የት አለ? የት አለ ያስቀመጥኩት ዕቃ? ይኸውልህ ለአንተ የሚገባው ወረቀት አይደለም። ይኸውልህ የኔ ልጅ እኔ እነግርሃለሁ፣ የምፈልገውን ነገር እኔ እነግርሃለሁ። ለአንተ የሚፈልግ ምን ናቲ ስጥ። ምንም አልወሰድም። ምንም አልደረስ ያንተ አይደለም፣ ለአንተ የሚሆን አይደለም። ያስቀመጥኩት ለሌላ ሰው ነው። እኔ የምፈልገው ነው። አዎ እዚህ ጎረቤት እኮ እየነገሩኝ እኮ ነው ስለ አንተ፣ ስለ ትምህርት፣ ስለ ስራ፣ ስለ ሁሉም ነገር እየነገሩኝ ነበር። ሁሉንም ነገር ከሱ የበለጠ እየነገሩኝ ስለነበር ነው። እኔ ምንም አላየሁም። በቃ እየፈተሽን ነበረ፣ ተጠራጥረን በቃ ምን አስፈታተሽ? ካሁን እኔ ነው ራሱ ብትጠይቀኝ እኔ ነገር ከየት እንዴ ስጠይቅሽማ ጥለሽኝ ትወጫለሽ። የሆነ ነገር ሁሉም ነገር በጊዜና በወቅቱ እኮ ነው። እባክህን የኔ ልጅ እባክህን አምጣዋል። ለአንተ የሚሆን አይደለም አልኩህ እኮ። እባክህን የኔ ልጅ እባክህን። ናቲ በቃ ተው፣ ለአንተ የሚሆን አይደለም። ከእናት በላይ እኮ አታውቅም። አይደለም እኮ እንዳይቀደም እኔ እነግርሃለሁ፣ እኔ ራሴ እነግርሃለሁ። ምንድን ነው? የማነው ፎቶ? ምንድን ነው? ቆይ አሳይኝ። እኔ ምንም ከአንቺ ጋር አልታገልም። አሳይኝ። ለአንተ የሚሆን አይደለም አልኩህ እኮ የኔ ልጅ እባክህን። እኔ ነግሬሃለሁ። ስታወራ ለአንተ የሚሆን አይደለም አልኩህ እባክህን። ቆይ ማሚ ምንድን ነው? አይደለም ይኸውላችሁ ለእሱ የሚሆን እንትን አይደለም። እኔ ራሴ ብቻዬን ተሸክሜ የኖርኩት ጉድ ነው። ለምን ብቻሽን ትሰቃያለሽ? ንገሪኝ። ይሄ ብታዩ ጥሩ አይደለም። ለአንተ ጥሩ አይመጣም። የትም እንትን አትይም። ለአንተ ጥሩ አይደለም አልኩህ እኮ የኔ ልጅ። ማሚ ያሳዩ በቃ። ይሄ ልጅ እኮ ህይወቱን የሚታይ ነገር አይደለም። ይሄ የራሴ ጉድ ነው። ደግሞ እናንተ ፊት ሳይሆን እኔ ለብቻው ቁጭ አድርጌ ነው የምነግረው። ደግሞ የትም አይደለም፣ ቤተክርስቲያን ውስጥ ቁጭ አድርጌ ሁሉን ነገር እነግርሃለሁ። ተጨናንቋል እኮ ማሚ። አዎ ገባኝ። ግን እዚህ ድረስ ደረጃ የደረሰው እኮ ለዛ ነው። እናንተም እየመከራችሁት ነው አይደለም? ሻንጣ እስከ መበርበር ግን ጥሩ ላይ አይደለም ማሚ። በጣም ጭንቅላቱ እንትን እያለ ነው። ጀመር ሊዲያ ራሱ ያጎቴ ልጅ አይደለችም ማለት አትዋሽኝ። አይደለም እኮ ውስብስብ ያለ ነው። እንዴት አድርጌ እንደማስረዳህ እኮ ግራ ማሚ። ምንድነው እኛን ማስጨነቅሽን እኮ ባላ እንዴ? እንዴት ልንገረው ታዲያ? እንዴት አድርጌ ልንገረው? እኔ ራሴ ለራሴ ግራ እሱን አሳዩ ወይ በቃ ከተረጋጋ
እኔ ላይ ቆይ እንዴት ነው የሚፈረደው? እኔ ጨነቀኝ። አልፈረድኩብህም እኮ የኔ ልጅ ይሄ ለአንተ ጥሩ አይደለም ብዬ ነው እኮ የባሰ የአእምሮ ይጎዳል ብዬ ነው። በቃ ተረጋጋ። እንደዚህ አንተ ናቲ ናቲ አንተ ምንድን ነው እንዴ? ናቲ ምንድን ነው እያደረክ ያለው? ናቲ በእናትህ በራሷ ሰዓት እኮ ታሳይ ነበረ። እኔ ይሄንን እኮ ላስረዳክ ያልኩት ቀስ አድርጌ ነው ሁሉን ነገር እነግርሃለሁ ያልኩት። እባክህን የኔ ልጅ እባክህን። ምንድን ነው እዚህ ፎቶ ላይ ያለው? ይሄ ረዥም ታሪክ ነው። ይሄ ረዥም ታሪክ ነው። ምንድን ነው ይሄ ረዥም ታሪክ? እኔ ነኝ በልጅነት ይሄ ፎቶ። አሁን ልክ ነህ ልጄ። እና ታዲያ ነው ይሄ የቤተሰብ ፎቶ ነው አውቃለሁ። ውስብስብ ያለ ነው። ለእኔም እራሱ ውስብስብ ያለ ነው። እኔ ልጅሽ ነኝ አይደለ? እኔ ከአንቺ ጋር እንደዚህ አንቺ ላይ ሌላ ነገር መሆን ምናምን አይደለም ፍላጎቴ። በቃ እውነቱን ብቻ እንድትነግሪኝ ነው የምፈልገው። እውነቱን ማወቅ አይቀርም አይደለ? መቼም ሆነ መቼ። አሁን ስለዚህ ፎቶ አስረጅ። በቃ እነሱ ባሉበት አስረጅ። ይኸውልህ የእኔ ልጅ ይሄን ያክል እንደዚህ ከተመራመርክና ይሄን ያክል ጠልቀህ ሌላ ነገር ውስጥ ትገባለህ። እባክህን የኔ ልጅ እባክህን። ይሄ እናንተ የምትመለከቱት እንትን ጉዳይ አይደለም። ይኸውልህ የኔ ልጅ እኔ አሁን ከነገርኩህ ሌላ ነገር ውስጥ ትገባብኛለህ። አሁን በዚህ በትንሹ እንደዚህ አንድ ጥያቄ ልጠይቅሽ። አንቺ ፎቶ እቺ ማናት? ይሄ እኔ ነኝ አይደለ? እቺ ማናት? አንቺ አቅፈሻት ያለችው ማነች? ይኸውልህ ልጄ እኔ ምንድን ነው? እሺ አስረጅኝ። እቺ ማናት? አይተህ ፍረድ አንተ። እቺ ሊዲያ አይደለችም? አንተ ደግሞ ሊዲያ አይደለችም? እሷ ብዙ ሰዎች ናቸው። ሊዲያ ብቻ እኮ አይደለችም። አንተ ማን? ይሄ ፎቶ ነው። ይሄ እኔ ነኝ። ይሄው እሷ ደግሞ ልጅ አቅፋ እንትን ብለሽ። ማሚ ሊዲያ ናት? ሊዲያ ነች እንዴ? አዎ በቃ ሊዲያ ናት እንዴ ማሚ። እንደዚህ ተጨንቃ አስጨነቅ እንዲሁ ለማይሆን ነገር። እኔ ቀስ ብዬ ሁሉን ነገር እነግርሃለሁ አልኩህ እኮ። ዝም ብለህ ነው ለሁሉ ነገር መጣደፍ። እና ሊዲያ ማናት ታዲያ? ሊዲያ የአጎትህ ልጅ ናት ብያለሁ፣ አስረድቻለሁ። ከዚህ በላይ ደግሞ ጥሩ አይደለም። በቃ በደንብ ስትድን ጸበል ወስጄ ሆስፒታል ወስጄ በደንብ ስትድን ከዛ እነግርሃለሁ። በቃ ተረጋጋ። ራሷ በራሷ ትነግራለች። ነገር ግንኙነት የለኝም ብለህ የለ እንዴ እኮ። ምንም ግንኙነት ከሌለ አንተ ምንድን ነው ያክል ጭንቀት እንዴ? ያጎትህ ልጅ ናት እኮ ነግሬሃለሁ እኮ። እኔን አታምነኝም ማለት ነው? ምንም የደበቅሽው ነገር የለም አንቺ? እኔ ይኸው ምንም የደበቅኩት ይሄ እኮ ከመደበቅ አይደለም። ለእሱ ጤንነት በማሰብ ነው ያልነገርኩት። ይኸው እንደዚሁ ተጨንቆ ቦርሳ እስከመበርበር ከደረሰ ብዬ ነው የነገርኩት እንጂ ልነግረውም አልነበረም። እኔ ከእሱ ጋር ስንት ዓለሜን አሳልፋለሁ ብዬ እኮ ነው የመጣሁት። ይኸው ለዚህ ይኸው እንደዚህ እንዳትሆንብኝ ብዬ ነው ካልነግርህም ብለህና ምሻዥን። እባክህ የኔ ልጅ ተረጋጋ እባክህ። ገና ብዙ ነገር ብዙ ነገሮች የምነግርህ ነገር አለኝ። እባክህ የኔ ልጅ እባክህን አታስጨንቀኝ። እሺ ተረጋጋ ናቲ በእናትህ። ጎረቤቶቹ ሌላ ማቲ እየነገሩኝ ነው። አሁን እሱ ይሄን ከዛ ይዤ የመጣሁት ብዙ ነገር ነው ልነግርህ የመጣሁት። እንደዚህ በጥርሻ ያደረገው ሁሉ ነገር ወጣት ነገር